እዚህ ጠብቂ። ብርግድ አውቃ ነው እንድቀዳ ያደረገችኝ። አውቃ ነው የቀረጸች። ዛሬ እዚህ ቤት የመጀመሪያው ፋይት ይካሄዳል። ቤቢ አንቺ ነሽ እንድትቀዳ ያደረግሻት? እኔ አላልኳትም፣ ራሷ ነው ስትቀዳ ያገኘኋት። አንቺ በእናትሽ አፍሽን ዝጊ። በዚህ ነሽ ነጭ ሽቶ አሻልሽ። ምንድን ነው ያልሽውት? ያደረግሽው መሰለኝ የተናገርኩት። ምን አይነት ብሽቅናት በእናትሽ። እናቴ ስማ አትጥሪ እሺ። ስማኝ ናታ፣ ማመን ያለ ማመን የራስ ጉዳይ ነው። እሺ እራሷ ነች ትሬንድ ነው ቀደጁ ምናምን ያለች። የቀረጸችኝም እራሷ ነች። አላልኳትም። እኔ እንደምታው ወይስ ታያት የመጣች ወብ ሰራሽ ነው። አንቺ አፍሽን አትክፈች። ምን አገባሽ? በገዛ ቤትሽ ልትሳደብ ያምርሻል? በቃችሁ። ጭራሽ እኔ ፊት ልትጣሉ ነው? ቤቢ አቤት ናታንዬ፣ አናደርቻ ልጅ ዱርዬ። አንቺ ነሽ እንድትቀድ ያደረግሻት? እንዴት እንደዚህ ትለኛለህ? ቪዲዮን አየሁ አይደል እንዴ? እሷ ልትቀድ ትችላለች፣ ምንም ስለማታውቅ ነው። አንቺ ግን ለምንድን ነው ቆመሽ የቀረሻት? እቺ ልጅ ከመጣች ጊዜ አንስቶ እኔ ማየት አስጠልቷል። አብዬ ደጋገምሽው። ምንድን ነው እቺ ልጅ ከመጣች እያልሽ የምታወሪው? ስነ ስርዓት ያዢ። እኔ ላይ ሲሆንማ አንድ ሰዓት ትረዳለህ። እሷ ግን ገብትራ ስቲር ትፍሽ እኮ አላልክም። አብዬል እቺ ልጅ ቤት ከቆየች ሙቻታለሁ። እሺ ቆይ ለምንድን ነው እኔ ስተኝ እንደዚህ የምደነግጩ? እና ዘው ብለሽ እየገባሽ ላልደነግጥልሽ ነው? አይመስለኝም። ለዚህ ቤት እንግዳ ስለሆንኩ ነው። ኧረ አይደለም ዳጣዬ። ደግሞ ምን ሆነሻል? ቅር ብሎሻል? አዎ ደብሮኛል። ምን ነው ከናታን ጋር ተጣላችሁ እንዴ? አይ ምንም። ያዘዝኩሽ ልብስ ይሄው ብዬ ጥጄልሻለሁ። መች ጀመርሽው? ስራሽ ረስተሽ እኮ ቆመሽ እያወራሽ ነው። ቆይ እዚህ ቤት የገባሽው ደስታዬ ነው ወይስ ለማንም ተረት ልታወሪ ነው? እሺ ይቅርታ ብዬ አሁን አደርስልሻለሁ። ቶሎ በይ። ያማታል ግን ታያት እባክሽ። ከልጅነቷ ጀምሮ እንደዚህ ነች። ቆይ እዚህ ቤት ከገባሽ ረጅም ዓመት ሆነሽ እንዴ? አዎ ይህ ምንድን ነው የሚለው? እጭ አልበዛም እንዴ? በቃ ናታን ይቅርታ ስላላወኩ ነው መጽሐፍን የቀደድኩት። ጥሩ ጥፋትን አምኖ ይቅርታ መጠየቅ ትልቅ ሰው ባሪ ነው። ኪዲዬ የኔ ጥፋት ነው። ምንም ቢሆን መጽሐፍ መቅደድ አልነበረብኝም። መጽሐፍት እኮ እውቀት ናቸው። ይቀዳል ይነበባል እንጂ አይቀደድም። ይቅርታ በጣም ከዚህ በኋላ በቃ አይለምደኝም። እሺ ይቅርታ ማድረግልሽ አንድ መሰጥሽ መጽሐፍ አለ። እሱን አንብበሽ ከጨረስሽ እንዴ? እኔ እኮ ማንበብ አልችልም። አንድ መጽሐፍ ለማንበብ እኮ 1 ዓመት ሊወስድብኝ ይችላል። በቃ ችግር የለውም። የተወሰኑ ገጾችን እየሰጠሽ ታነቢያለሽ። እሺ ናታን ይቅርታ ስላደረክልኝ በጣም ነው ደስ ያለኝ። ሁለተኛ ግን መጽሐፎችን አልቀድም። አየህ ናታንዬ፣ እኔ ነገርኩህ፣ እውነቴን ነበር። ይኸው አመነች። እሷ እኮ መጀመሪያም አልካደችም። አሁን ደግሞ ታርቀናል።
ዳጣ ቤተሰቦቿን አግኝታ አዲስ ህይወት ከተቀላቀለች በኋላ እንዲሁ እንደታሰበው ቀላል ህይወት አልሆነላትም። የቤተሰቦቻቸው አንድ አካል የሆነችዋ ኤቢ በጣም እያሴረችባት ነው። ሆኖም አንዱን ሳይሳካላት ሲቀር ሌላኛውን ትቀጥላለች። በማሴር በዳጣ ህይወት ላይ ከፍተኛ ጫና ታደርጋለች። ዛሬ ላይ ውድ ጌጣጌጦችን በመስረቅም ዳጣ ናት የወሰደችው በማለት ለማሴር ሞክራለች። ሆኖም በስተመጨረሻው ፖሊስ በመጥራት መያዝ አለባት በማለት ነገሩን በማጋጋል ተክናለች። እናት በጣም ከፍቷታል። ምክንያቱም እድሜ ልኳን ያፈራችው ንብረት ነውና ዳጣን ከዚህ ቤት አይኗን ማየት አልፈልግም። አባትም ምናልባትም ከጎዳና ስላደገች ሌብነት ይኖርባት ይሆን እንዴ የሚል ስጋትም አድሮበታል። በጣም ደንግጠዋል። ያ ሁሉ ውድ ጌጣጌጦች ሰርቃ ወደዚህ ቤት አይኗን በጨዋሽታ ትመለስ ይሆን እንዴ? እንዴት ትመለሳለች? በሀፍረት ተሸማቃ እዛው ተደብቃ ተሸሽጋ ትኖራለች የሚልም ስጋት ነበራቸው። ለማንኛውም እስኪ ተረጋጊ ትመጣለች በማለት አባትም ሚስታቸውን በማረጋጋት ላይ ይገኛሉ። በስተመጨረሻም ዳጣና ናቲ ወደ ቤታቸው ተመልሰዋል። ዳጣ እንግዲህ ከ18 ዓመት በኋላ የቤተሰቦቿን ማግኘቷን እንግዲህ አባቷ ብዙ ጊዜ እያስጠነቀቃት ቢሆንም ይህንን ሚስጥራዊ መረጃ ለማንም ትንፍሽ ሳትል እስካሁን ድረስ ትቆያለች ማለት ነው። ጎዳና አንስቶ ስላመጣት ብቻ እችን ልጅ ለመርዳት ታስቦ መሆኑን ለማስመሰል እየተሞከረ ይገኛል። እናም ሰራተኛዋ እንግዲህ ለዳጣ በጣም ጥሩ ሰው ለሷ ብትሆንም ሰራተኛዋ እንግዲህ የዳጣ ወላጅ እናት ናት ማለት ነው። ዛሬ ላይ ዳጣም እንግዲህ መጽሐፉን ቅደጅና ፌመስ ትሆኛለሽ ባለቻት መሰረት ዳጣም እንግዲህ በአንድ ቀልባ እና ምንም ነገር ባለመጠራጠር መጽሐፉን ትቀደዋለች። ኤቢም የተሰራውን ቪዲዮ አንድ በአንድ እንግዲህ ታሳየዋለች ማለት ነው። ናቲ በዳጣ ድርጊት በጣም ይናደዳል። ናቲም እንግዲህ ለኤቢ አንቺ ነሽ አይደለ መጽሐፉን ቅደጅ እያልሻት በማለትም ይጠይቃታል። ለማንኛውም ዳጣ ይቅርታ ስለጠየቀችው ይቅርታ የትልቅ ሰው ምልክት ነው፣ ይቅርታ አድርጌልሻለሁ በማለትም በዳጣና በናቲ መካከል ምንም ነገር አልተፈጠረም ማለት ነው። እናም በመቀጠልም ኤቢ በጣም ትናደዳለች። ኤቢ የፈለገችው በናቲና በዳጣ መካከል የሆነ ነገር እንዲፈጠርና እንዲሉ ነበረ። ከዛ ቤት እንድትባረርላት ካላት ፍላጎት እየተነሳ ነበር። ሆኖም ይህ ሀሳቧን ሳይሳካላት በመቅረቱ በጣም ተናዳለች። አሁንም ምን አይነት ሴራ ማሴር እንዳለባት ቁጭ ብላ ታስባለች። ናቲም እንግዲህ ለዳጣ ይቅርታ ካደረገለት በኋላ ወደ ውጭ ወጥቶም ወክ ለማድረግ ይወጣሉ። ማለትም ዳጣን ናቲ በጣም ነው የሚወዳት። ጨዋታውና ባህሪዋን በጣም እየወደድላት መጥቷል። በዚህ እንግዲህ ባላቸው ቅራቢ መሰረት ኤቢ በጣም ቅጥል እያደረጋች ትገኛለች። እናም እድሜ ልኳን ሰራተኝነት ተቀጥራ የምትሰራዋን የዳጣ እናት ገና ዳጣን ስታያት ነበረ ልቧን ድንግጥ ማለት የጀመረው። እና ውድና የተከበራችሁ ተመልካቾቼ